ያለነው መዳም ቤት ሆኖ ሳለ ግን ጀስት በቃ እንደ ራሳችን ቤት ወይም ደግሞ ሁልጊዜ እዚህ እንደምንኖር አድርጎ እንደሚያስብ ሰው የሚገርመኝ የሚያስቀኝ ቅጥረት ማለት አልገባኝም። ሲጀምራል እንዴ ንገረኝ እስኪ። እህኔ እኮ አንዱ አንቺ ትሆኛለሽ ማለት ነው እንጂ ሌላ ሰው የሚኖር አይመስለኝም። አንቺና አንቺ ብቻ ነሽ እንደዚህ የምታስብ የምትሆኙ ማለት ነው። ጎበዝ አልገባኝም። ለማንኛውም ምኑ ሰብሰብ በሉ ማለት ነው። ሁላችንም ይመለከታል። ደግሞ ሙዚቃ አስገብተሽበታል። ኮፒራይት ከያዘ ተጠያቂው አንቺ ነሽ ማለት ነው። እሺ ሰምተሻል። ሳይለንት አድርጌም ቢሆን በእንትንሽ በፎቶሽ ብቻ ሰራብሻለሁ ማለት ነው። መቼም አልፈታሽም። ምክንያቱም ኬፍ የክቴ ኬፍ እንዴት ነው ሊሆን የሚችለው? አልገባኝም ወላሂ። ለማንኛውም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ክሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው የኔ ውዶች። ሁላችንም ይመለከታል። አረብ ቤት ውስጥ የምንሰራ ልጆችን ማለት ነው። እንግዲህ ዛሬ እስከ ዛሬው ለየት ባለ ቪዲዮ ነው የመጣው። በጣም ገረመኝ። ዝም ብዬ አልፌ ያሳበቀ ኬፍ ብዬ ለራሴ ሁሉ ተመላለሰብኝና እስኪ እውነቷን ይሆን እንዴ እንደዚህ የሚያስቡ ልጆች ይኖራሉ እንዴ ብዬ ይዤው መጣሁ ማለት ነው። እንድንወያይበት ስለፈለግኩ እና ደግሞ እንደዚህ የምታደርጉቶችም ካላችሁ ሞኝነት እንደሆነ አውቃችሁ ተሎ ወደ ቀልባችሁ እንድትመለሱ ሊጠቅማችሁ ይችላል ብዬ ነው። ገባችሁ? እኔ እሷ እንዳለችው አይነት ሴት አይደለሁም። ገባችኋ? ቀዳዳ አልሞላልኝ ብሎ አንዱ ስለው አንዱ ስለው አንዱ እየጎደለብኝ እንጂ ወላሂ ነው የምላችሁ። በእርግጥ አልሐምዱሊላ የምኖርበት ቤት አይከፋም። ግን የፈለገ ያክል ቢመቸኝ የፈለገ ያክል እንደፈለግኩኝ ብኖር የሰው ነገር የሰው ነው። እኔ ሁሌ የምላቸዋለሁ የሀገሬ ልጆች ማለት ነው። ማለት ለራሴ የማደርገውን ነገር ነው ወጥቼ ለእህቶች የማካፍለው ወይም ደግሞ በራሴ ላይ የደረሰውን ነገር ነው ብዙ ጊዜ ለእህቶች የማካፍለው እና ከአረብ ቤት ውስጥ ስትቀመጡ ሁሌም ቢሆን ልክ እንደ መንገደኛ ተንቆርጣችሁ ተቀመጡ ነው የምላቸው አይደለም። እሷ ደግሞ ጭራሽ ባሳለች እና በዚህ ልክ እንደዚህ ሆነው የሚኖሩ ሰዎች አሉ እና ወላሂ እንደነሱ የሚያስገርመኝ ሰው የለም ብላ ምላ እንግዲህ ተናገረች ማለት ነው። ከየት እንዳየሽ ከየት እንደሰማች ባላቅም፣ እንደኔ ግን በመጀመሪያ ጥያቄ አለ ወይ ነው። እና ያላችሁ ካላችሁ አዋደነ በሉ፣ የሌላችሁ ደግሞ አረብ ሲጀመር እንደዚህ ያለ ነገር የለም ብላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ግልጽ ካልሆንላችሁ ደግሞ ግልጽ አርጌ ልንገራችሁ ማለት ነው። እንግዲህ እያለች ያለችው እኔ ወላሂ ነው የምላችሁ አረብ ቤት ውስጥ ተቀጥሮ እየሰራ ልክ ያንን ቤት እንደ ራሱ ቤት አይቶ ወይንም ደግሞ እድሜ ልኩን ከዚህ እንደሚኖር ሰው አድርጎ አስቦ እንደሚኖሩ ሰዎች የሚያስገርመኝ የለም ብላለች ማለት ነው። የሚያስገርመኝ የለም ብላለች። እና እኔ የመጀመሪያ ጥያቄ እንዳልኳቸው ሲጀመር አረብ ቤት ውስጥ ወይም መዳም ቤት ውስጥ ተመችቶኝ ስለምኖር ብቻ ደሞዝ ስለሚከፈለኝ ጥሩ ምግብ ስለምመገብ ጥሩ መኝታ ላይ ስለምተኛ ያለምንም ሀሳብ ስለምኖር በቃ ከዚህ ቤት ወይም ደግሞ እድሜ ልኬን ከዚህ የምኖር ነው ማለት የምኖር አድርጌ አስባለሁ። እንዴ እስኪ ንገሩኝ። እኔ እንደዚህ አላስብም። በነገራችን ላይ ወላሂ ነው የምላችሁ። በምን መንገድ ነው ከስደት በምን መንገድ ነው ከሰው ቤት መውጣት የምችለው ነው የምለው። ገብቷችኋላ? እና ደግሞ ተመችቶኝም ቢሆን ለጊዜውም አልሐምዱሊላ ተመችቶኝ እየኖርኩ ነው። ግን ምን አልፋችሁ ከዚህ የተሻለ ሌላ አማራጭ እየፈለግኩ እንጂ ሌላ የተሻለ አማራጭ ባገኝ ኑሮ ይሄ ስለተመቼ ብቻ ከዚህ የምቆይበት ምንም አይነት ምክንያት የለኝም። እንዳልኳችሁ ኢንሻአላ ቀጣይ አመት ሄዳለሁ ላለው አንድ የሆነ ነገር አስባለሁ። አልሐምዱሊላህ ይሳካልኝ አልሰራለሁ። ያን ሳሳካ ደግሞ አሳድሽ አይደል እንዴ? ስለዚህ የሆነ ነገር ልጀምር የሆነ ነገር ላድርግልና ሌላ ሀሳብ ይመጣልኛል። ሌላ ደግሞ ወጥናለሁ ማለት ነው። እሱ ሲያልቅ ደግሞ ኮንትራቴ ሲያልቅ ብሬ የሌለኝ ይሆናል ማለት ነው። ድጋሚ ያሳድሳለሁ። ገብቷችኋል? አንድ እሱ ነው። ሁለት ደግሞ የሀገራችን የሰላም ሁኔታ እንደፈለጋችሁ ወጥታችሁ ገብታችሁ የማሰሩበት ሁኔታ ልን አሁን ያለ ተረጋጉ፣ አትምጡ የሚለው ነገር እንጂ የፈለገ ያክል እኔ ቢመቼ መቼም የአረብን ቤት መርጬ ተደላድሌ ወይንም ደግሞ ሁሌም ከዚሁ እንደምኖር ራሴን አሳምኜ ኑሬም አላውቅም። ሁሌም ማስባለሁ። ማስበው ደግሞ እንዴት ነው የምወጣው? መቼ ነው የምወጣው? እስከ መቼ የሰው ቤት እስከ መቼ ያላርም እንቅልፍ ላለሁ ማለት ነው። ገባሽ? መቼ ወጣሽ? መቼ ገባሽ? መቼ ተኛሽ ተብዬ አላውቅም። ይሄን ያክል ስቀመጥ እኔ አንድም ቀን በር ተቆርቆሮብኝ አያውቅም። ገባችኋ? የማይቆረቆርበት ምክንያት ደግሞ እኔ ስለምሰራላት ነው። ገብቷችኋላ? በምፈልግ ሰዓት ሰራለሁ፣ በማልፈልግ ሰዓት ተዋለሁ። ግን ያም ሆነ ይህ ስራዋን አላጎልባትም። አንድ ቀን ግን መኑኝ ስራዋን ባጎልባት አትታገሰኝም ማለት ነው። አይደለም በሬን ይቅርና መታ ቅንጭላቴን ሁሉ ትቆረቆረኛለች። ገብቷችኋላ? እና ምላችሁ ፈልጌ ነው እንደዚህ በሰቀቀን እንደዚህ በተንቆርጠጥ እየኖርነ ኬፍ ሲጀመር እንዴት እንደዚህ ያለ ሰው ይኖራል ብላ አስባ ነው እሷ። የሚገርመኝ እንደዚህ ብለው የሚኖሩ ሰዎች ናቸው ራሳቸውን አሳምነው እድሜ ልካቸውን ከዚህ ቤት እንደሚኖሩ አድርገው ሲኖሩ በጣም ግርም ይሉኛል አለች።
የትኛው ሸቃላ የትኛው ስደተኛ ነው? አይደለም እኛ አንድ ነገር ልንገርሽ፣ አይደለም እኛ ሰው ቤት ተቀጥረን የምንሰራ ይቅርና የሀገራችን ዜጎች ራሱ በራሳቸው ቤት እየኖሩ ማለት ነው፣ በስደቱ ነው በራሳቸው እየኖሩ የራሳቸውን ስራ እየሰሩ እንኳን የሚኖሩ ሰዎች ወደ ሀገሬ መቼ ገብቼ ከሀገሬ ገብቼ የሚለውን እንጂ የሚያስቡት ከዚህ ይኖራለሁ ብሎ የሚያስብ የለም። አንድ ነገር ልንገርሽ፣ የሚፈልገው ነገር እስከሚሳካላት ብቻ ነው። በቃ ቤት ሰርቼ ቤቴን ከሰራው በኋላ ስራ የምጀምርበት ብር ካስኩ በኋላ ከሀገሬ ላይ በቂ የሚያኖረኝን ነገር ካስኩ በኋላ ሀገሬ ይገባሉ ነው የሚሉ ሁሉም ሰው ማለት ነው እንጂ ይፈልግ ያክል እንደ እያየናቸው እኮ ነው አይደለም። አረብ ሀገር ሰው ቤት ተቀጥረን እየሰራን ይቅርና አሜሪካ፣ አውሮፓ እንኳን ዝንጥ ብሎ እየኖሩ ማለት ነው። ገባሽ? መንግስት የመኖሪያ ቤት እየሰጣቸው ብር እየደገፋቸው የወረቀት በነጻ እየተሰጣቸው እንኳን እነሱ እንኳን ከሀገራቸው ለመግባት ነው የሚጓጉ። እና ተሳስተሻል። አንቺ እያሰብሽ ከሆነ ወደ ቀልብሽ ተመለሽ። እሺ የኔ ውድ፣ ሲጀምር የለም እንደዚህ የሚያስብ ማለት ነው። እና ሀሳብ ራሱ ከየት እንደመጣልሽ አላቅም። እኔ ይመስለኛል እንግዲህ የአንቺ ሀሳብ ነው። የአንቺ ሀሳብ ከሆነ ደግሞ ጥሩ አይደለም። እሺ የሰው ቤት የሰው ነው፣ የሰው ነገር የሰው ነው። የሰው ሀገር ሲጀመር መስሪያ እንጂ መኖሪያ አይሆንም አይደለም የሚባለው። ልንሸቅልበት እንጂ መጣን እንኖርበት አለን ብሎ አስቦ ማንም የመጣ የለም። እንደው አላደለን ብሎ ነው እንጂ አንቺ ለ2 ዓመት ብለን ተሰደን መጣን እኮ ነው። እድሜ ልካችን እዚሁ 10 ዓመት 14 15 ዓመት የበሰብስና ልሳካልን ብሎ እንዳልኩሽ የቀዳዳችን አልሞላልን ብሎ አንዱን ስንሰፋ አንዱ እየተቀደደብን እንጂ ወላሂ ነው የምልሽ። የፈለገ ያክል ነጻነት ያለበት ቤት የፈለገ ያክል ተመችቶኝ የምኖርበት ቤት እንኳ ቢሆንም የምፈልገው ነገር ከተሳካልኝ አንድም ቀን የማድርበት ምክንያት የለ የሰው ቤት ማለት ነው። እና ግን ደግሞ እሷ እንዳለችው አንዳንድ እህቶች ተሳስታችሁ ዋይፋይ ስለተመቻችሁ ደሞዝ ስለተከፈላችሁ ንጹህ የሻወር ውሃ ንጹህ የመጠጥ ውሃ ስላገኛችሁ ብቻ ልክ እሷ እንዳለችው እንዲሁ ምን አላ የምታስቡቶች ካላችሁ ተሳስታችኋል። እኔ ሁሌ እምላችኋለሁ ወላሂ መይሙና መቼ ነው ኢትዮጵያ የምትገቢ ወይም መቼ ነው የምትመጪ ስልኝ እንኳን እኔ አላውቅም የሚመጣበትን ነው የምላቸው። ለምን ብትሉ የሰው ቤት ስለሆነ ሁሌም ተንጠርቅቄ ነው የምቀመጥ ብያችኋለሁ። ገባችሁ? ዛሬ ተመችቶ መኖሩን አላውቅ እንትን አላስብም። ነገ ምን ሊፈጠር እንደሚችል ስለማላውቅ መቼ ልሂድ መቼ ልቀመጥ አላውቅም ነው የምላቸው ማለት ነው። አይደለም በዚህ ልክ በቃ ሀላስን የተደላድል ያለው ጥሩ ቤት አግኝቻለሁ ኑሮ ከዚህ ነው ብዬ እንኳንስ እፎይ ብዬ ልቀመጥ ይቅርና ማለት ነው። ጭራሽ እንደዚህም አለ እንዴ? በሰው ሀሳብ በሰው ቤት እፎይ አለ እንዴ? ሲያምረን ነው የሚቀረው። አይገርምሽም? ሁሉም ሰው ከሀገሩ ገብቶ ሌላውን ተይውና ማለት ነው የሚናፍቀው ትልቁ ነገር ምን ታውቂያለሽ? ያላራር እንቅልፍ መተኛ። የፈለገ ያክል እንኳን ነጻነት ያለበት ቤት እኔ ያልኳችሁ ወላሂ ማንም እንደዚህ ነው ይሄ ነው የሚለኝ ሰው የለም። ግን በቃ አሳቅቃለሁ። ስለምሳቅቅ አለር በቃ ጥሬ ነው የምተኛ። በቃ እውነቱን ማልነግራችሁ መቼ ተነሳሽ፣ መቼ ተኛሽ፣ መቼ ሰራሽው፣ መቼ አመጣሽ የሚለኝ የለም። ብቻ ስራው ይሰራላት እንጂ። ግን ያም ሆኖ ይህ የሰው ቤት ስለሆነ እሷ ባትለኝም ሰው ምን ይለው ብዬ ተሳቅቄ ነው የምኖረው። አንድ ሁለት ደግሞ ካልተነሳው እሷ እንኳን ባቀሰቅሰኝ ራሴ አስቤ ካልተነሳው ስራው ማን ይሰራልኛል? በኋላ ቢቀር ምን ቢልም የምጎዳው እኔ ነኝ። ካልሰራው ደግሞ ከነሱ ጋር ጥሩ ግንኙነት አይኖረኝም። ሶ እንደዚህ ብሎ የሚያስብ ሰው የለም። አትሳሳች ማለት ነው። ያላችሁ ካላችሁ ኮመንት ላይ አስቀምጡልኝ። ቡና እንጠጣ።